አርፊ። ምንድነው እንደዚህ አቻኩልሽ ጠራሽ? አንድ ሚስጥር ላጫውት ነበር። ሚስጥር? የሚስጥር? ስለ ሚስት። ስለ ሚስቴ ምን? ነገርኛ ምንድነው? ምንድነው ስለ ሚስቴ ምን? እኔማ ደህና ነኝ። አንቺ ግን እኔ ምን እትዬ፣ ይቅርታ ግን ያቺ ጓደኛሽ ጥሩ ሰው አትመስለኝም። ቆይ ስለ ቲና ነው እያወራሽ ያለሽው? አዎ እትዬ፣ ይቅርታ ግን ቲና ማለት ጥሩ ሰው አይደለችም። እንዴ አንቺ ማን ይሆንሽ መስሎሽ ነው? ጭራሽ እኔን ጓደኛ ልመርጭልኝ ማማረሽ? አይ እንደዛ ማለት እኮ አይደለም። ዝም በይ። ትሰሚኛለሽ? ስራሽን ምሳሌ ከሆነ አርፈሽ ስራሽን ስሪ። በዚህ ቤተሰብ ለመግባት እንዳትሞክሪ እሺ? የማይመለከትሽ ነገር ውስጥ እንዳትገቢ እሺ? ቀዳም ይቅርታ። ምን ትላለች እቺ? እኔ ራሴ ያልበቃ ብሎኛል። ጭራሽ ሌላ ልጨምርልኝ። ቲና እንዴት ደህና ነሽ? አለሁልሽ። አርፊ። ምንድነው እንደዚህ አቻኩልሽ ጠራሽ? ሄኒ እውነቱን አወቀ። በጣም እንግዲህ በሚገርም ሁኔታ አሁን ሁሉም ነገር አውቆ እሱም እንግዲህ ሪች ላይ ፊቱን አዙሯል ማለት ነው። በጣም እንግዲህ በሚያሳዝን ሁኔታ ማለት ነው። የሪች ጓደኛ ማለት ነው ደውላ ላገኝ እፈልጋለሁኝ ማውራት አለብን ብላ በቀጠረችው ጊዜ ነበረ የነገረችው ሁሉም ነገር። እናም እንግዲህ የሪች ሁኔታ ቤት ውስጥ እንዴት እንደሆነች በጣም ያሳሰበውን ባልየው እንግዲህ ጓደኛዋን ሊያገኝ ወጥቶ ነበርና የነገረችው ነገር ግን መቋቋም አቅቶታል። በጣም እንግዲህ በሚያሳዝን ሁኔታ የቤት ሰራተኛዋ የነገረቻትን ነገር በፍጹም አላምንም ብላ ሪች በጥፊ መታታለች። ሁለተኛ ስለ ጓደኛዬ እንደዚህ እንዳታወሪ፣ እኔ በጣም ነው እምወዳትና እማከብራት በማለትም ትመልስላታለች። ቲና ግን እንደዛ አይነት ሰው አይደለችም። በጣም ክፉና በጣም አስመሳይ ሰው ስለሆነች አሁንም እያስመሰለችና ሪችን እንደሚወድ ሰው ሆና ግን እሷ እየቀበረቻት ትገኛለች። እናም እንግዲህ የሪች አሁን ያለችበት ሁኔታ ሁሉንም ነገር ተጠያቂው ቲና መሆኗን ሪች በፍጹም አታውቅም። ግን ደግሞ ይሄን ነገር የገባት የቤቷ ሰራተኛ በጣም ልታስጠነቅቃትና ልትነግራት ቢሞክርም ሪች ግን መንቃት አልቻለችም። በጣም እንግዲህ በሚያሳዝን ሁኔታ የሪች ባል እንግዲህ ብዙ ጊዜ ከቲናም ጋር ይሆናል ማለት ነው። ምክንያቱም ቲና በጣም ተወደውና ታፈቅረው ስለነበረ አሁንም በፍጹም ከሷ ጋር መለየት አልቻለም። በጣም በሚያሳዝን ሁኔታ ነበረ ሪች ማለት ነው እየተጎሳቆለችና ቤት ውስጥ ራሷን ደብቃ በማልቀስ በመጸጸትና በመበሳጨት ነበረ ቤት ውስጥ ተኝታ ታሳልፈዋለች። ግን ደግሞ ቲና አሁን ደስተኛ ናት። ምክንያቱም ሪች ከቤት አትወጣም፣ አየር አትቀበልም፣ ምንም ነገር ከባሏ ጋር አታወራም፣ ከባሏ ጋር አተኛም። በጣም ይሄ ነገር ለቲና በጣም ትልቅ ነገር ሆኖላታል። በጣም እንግዲህ በሚያሳዝን ሁኔታ ሄኒ ማለት ነው አሁንም ምንም ነገር ለማድረግ አልፈለገም። ምክንያቱም ሪች አሁን ያለችበት ሁኔታ ያው ይመለሳል፣ ይስተካከላል በሚል ህሳቤ ነው ማለት ነው ጸጥ እያለ ያለው። እናም እንግዲህ ባለፈው ክፍል እንዳያችሁት ናባ አሁንም እየተከታተላት ነው። በሄደችበት በምተኛበት በምትነሳበት ሁላ ከእሷ ጋር ይገኛል። በጣም እንግዲህ በሚያሳዝን ሁኔታ አሁንም መባ እየተከተላት ነው። ግን ደግሞ ሪች መባን በፍጹም ልታስታውሰው እናም እንግዲህ የመባ ማንነት የማታውቀው ሪች አሁንም በጣም እያዘነች ትገኛለች። በዚህ በኩል ደግሞ ሄኒ እንግዲህ ሚስቱን ምን እንደሆነች ለማጣራት ደፋ ቀና እያለ ይገኛል።
ቲና እንግዲህ አሁንም እቅዷን አሁን በጣም ቆንጆ ነው፣ እቅድ እየተሳካልኝ ነው፣ በቅርቡንም ከቤቱን አስወጣታለሁ፣ እንደዚህ መሆኗ ለኔ በጣም ጥሩ ነው በማለትም ለነባ ተነግረዋለች። ነባም ከቤቷ መውጣቷ ብቻ ሳይሆን የዚህ የጅል ባሏን ንብረትና ሀብትና ንብረት እና እንዲሁም ደግሞ ያለውን ነገር ሙሉ በሙሉ ትወስጅበታለሽ፣ ከዛም ደግሞ እኔን አግብተሽ ትኖሪያለሽ በማለት እንግዲህ ነባ ይነግራታል። እሷም እንግዲህ የእሱን ንግግር በመስማት አዎ ያንን ቀን ሩቅ አይደለም በቅርቡ ጠብቀኝ በማለትም ትነግረዋለች። ነባና ቲና የሚያቀናብሩት ነገር በጣም አደገኛና በጣም አስከፊ ነው። ምክንያቱም ሪች አሁንም ሊገባት አልቻለም። ምክንያቱም ጓደኛዋን በጣም የምትሳሳላትና በጣም የምትወዳት ስለሚመስላት አሁንም አይኗን አልገለጠችም። እናም እንግዲህ አሁንም ነባ ለሪች ማለት ነው ያለችበትን የምትተኛበትን የምትነሳበትን በጣም እየተከታተላት ይገኛል። በተኛችበት በህልሟ ሳይቀር እያስጨነቃት ይገኛል። ይሄንን ደግሞ የወሰወሰው ሄኒ ማለት ነው። ምን ሆነች ነው ብሎ በሚጠይቃት ሰዓት በፍጹም አሁን ጊዜው አይደለም፣ ጊዜው ሲደርስ እነግርሃለሁ በምትለው ጊዜ ሄኒ በጣም እየተናደደና እየተበሳጨ ይገኛል። ሚስቴን አላቃትም እንዴ የምነካብኝ በማለት በጣም በማዘንና በመተከዝ ይገኛል። እናም እንግዲህ በጣም በሚያሳዝን ሁኔታ ነው ማለት ነው ሄኒ እየተሰቃየ ነው። ምክንያቱም ሪች የሆነችውን ነገር ልትነግረው አልቻለችም። ግን ደግሞ አሁንም ሪች ልትነግረው ፈቃደኛ ስላልሆነች ነበረ ባሏ በጣም ያዘነባት። በዚህ በኩል ደግሞ ነባ በፍጹም ለማንም ሰው እንዳትናገር ለቲና ቢነግራትም ቲና ደግሞ ያው ለሷ ያሰበ በማስመሰል ለሪች ማለት ነው ለማንም ሰው እንዳትናገርና በቅርቡ እንደሚስተካከል እናም ይሄ ሚስጥር ሁለታቸው በስተቀር ማንንም ሰው ስለማያውቅ ዝም ማለት እንደምትችል ምንም እንዳልተፈጠረ አስመስላ እንድትኖር ደግሞ ታገፋፋታለች። ግን ደግሞ ቲና አሁን እንደዛ ትበላት እንጂ እሷ በምትፈልግበትና በሚያስፈልግበት ሰዓት ሚስጥሩን ለማውጣት ጠብቃ ቀኑን ጓጉታ ትጠብቀዋለች። ምክንያቱም እችን ሚስጥር ከሄኒ ጋር ሄኒና ሪችን ለመለያየት ትልቅ መረጃ ስለሆነ እሱን ይዛ ቁጭ ብላለች። በጣም በሚያሳዝን ሁኔታ የሪች ጓደኛ ማለት ነው ቲና አሁንም እንትኗን ማስመሰሏን ትቀጥላለች። ሰላም ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማጥቆር የምላቃቸውን ቪዲዮዎች ተወሰኑ ማግኘት ትችላላችሁ። እንዲሁም ሀሳብና አስተያየታችሁ ኮሜንት ስር አስፍሩልኝ። እናም እንግዲህ በሚያሳዝን ሁኔታ ዛሬ ራሄል ክፍል የሚቀጥለውን ክፍል ይዤላችሁ መጥቻለሁ። የራሄል ክፍል በጣም አስተማሪ እና በጣም አጓጊ ድራማ ነው። ምክንያቱም በጣም አስተማሪ ድራማ ነው። ምክንያቱም ብዙ ሰው ማመን እንደሌለብንና መጠርጠርም እንዳለብን ያሳያል ማለት ነው። በጣም በሚገርም ሁኔታ ሪች ጓደኛዋ እንግዲህ እንደዚህ ታረገኛል ብላ በፍጹም አልጠበቀችም ነበረ። ግን ጓደኛ የተጫወተችባት ትገኛለች እና ለምን እንደምትጠላት ለምን ደግሞ እሷ ላይ እንደምትቀና ብዙ ጊዜ ብጠይቃትም ግን ቲና ልትመልስ አልቻለችም። ምክንያቱም ውስጧ ላይ ክፋት ስላለ ማን ነው